ጌታ ሆይ እንደዚህ ብዬ ጸልያለሁ። ከኔ ጋር አብረው እየጸለዩ ያሉ በተለያየ ዓለም ክልል ሆነው እግዚአብሔር ይህንን ጸሎት እየሰሙ ያሉ አሁን እርዳቸው፣ አሁን ዳሳቸው። እግዚአብሔር መዘግየት ከነሱ ላይ ይሰበር፣ ማጣት ከነሱ ላይ ይሰበር፣ አንገት መድፋት ከነሱ ላይ ይሰበር። የነሱ ሆኖ የተወሰደባቸው እግዚአብሔር ሆይ እንዲመለስ ጸልያለሁ። የነሱ ሆኖ የተወሰደባቸው በጠላት ምርኮ የሆነባቸው በጌታ በኢየሱስ ስም እንዲመለስ ጸልያለሁ። ከሰማይ ጌታ ሆይ እንድትመለከት፣ ከሰማይ እንድትፈርድላቸው፣ ከሰማይ በቃ እንድትላቸው በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ያላንተ ፈቃድ በሕይወታቸው ላይ ጠላት ያሰበው፣ ሟርተኛ ያሰበው፣ ጠንቋይ ያሰበው፣ ክፎች ያሰቡት እንዳይከናወን እንዳይሆን ጸልያለሁ። ጌታ ሆይ አንተ የተናገርከው አንተ ያወራኸው እግዚአብሔር ያ ነገር ብቻ እንዲፈጸም በኢየሱስ ክርስቶስ ስም ጸልያለሁ። አንተ ሩህሩህ አምላክ ነህ። አንተ ቸር አምላክ ነህ። መጽሐፍ ቅዱስ እንደዚህ እንደሚል እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ አምባዬ ነው፣ ማንን እፈራለሁ? ሥጋዬን ይበሉ ዘንድ ክፉዎች ገፍተው በመጡ ጊዜ፣ ጠላቶቼና ባላጋራዎቼ በተነሱብኝ ጊዜ እነርሱ ተሰነካክለው ወደቁ። ሰራዊት ቢከበኝ እንኳ ልቤ አይፈራም፣ ጦርነት ቢነሳብኝ እንኳ ልቤ ሙሉ ነኝ። እግዚአብሔርን አንዲት ነገር እለምነዋለሁ፣ እርሷንም እሻለሁ፣ ይኸውም በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ የእግዚአብሔርን ክብር ውበት አይ ዘንድ፣ በመቅደሱም ሁኜ አሰላስል ዘንድ ነው። በመከራ ቀን በድንኳኑ ውስጥ ይሰውረኛልና በድንኳኑም ጓዳ ይሸሽገኛል። በዚህ ጊዜ በዙሪያዬ ባሉ ጠላቶች ላይ ራሴ ከፍ ከፍ ይላል። በድንኳኑም ውስጥ የእልልታ መስዋዕት እሰዋለሁ፣ ለእግዚአብሔር እቀኛለሁ፣ እዘምርለታለሁ። እግዚአብሔር ሆይ ድምፄን ከፍ አድርጌ ስጮህ ስማኝ፣ ራራልኝም ስማኝም። ፊቴን ፈልጉ ባልክ ጊዜ ልቤ እግዚአብሔር ሆይ ፊትህን እሻለሁ አለች። ፊትህን ከኔ አትሰውር፣ ተቆጥተህ አገልጋይን አታርቀው። መቼም ረዳቴ ነህና አዳኝ አምላኬ ሆይ አትጣለኝ አትተወኝም። አባቴና እናቴ ቢተውኝ እንኳ እግዚአብሔር ይቀበለኛል። እግዚአብሔር ሆይ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። ለጠላቶቼ ፍላጎት አሳልፍ አትስጠኝ። የሐሰት ምስክሮች ተነስተውብኛልና አመፃ የሚረጩ ናቸው። የእግዚአብሔርን ቸርነት በሕያዋን ምድር እንደማይ ሙሉ እምነቴ ነው። እግዚአብሔርን ተስፋ አድርግ፣ አይዞ በርታ፣ እግዚአብሔርን ተስፋ አድርግ። ዛሬ በሕይወታችሁ ላይ ልክ እንደዚህ ቃል አንድ ነገር ይፈጸማል። እግዚአብሔርን የምታመልኩ፣ እግዚአብሔርን የምትወዱ፣ የተስፋ ቃል ያላችሁ ነገር ግን የተስፋ ቃል የዘገየባችሁ፣ ነገሬ መች ነው የሚፈጸመው የምትሉ፣ ልክ እንደ ዳዊት የተተዋችሁ፣ በቤተሰብ የተረሳችሁ፣ ሰዎች የረሷችሁ፣ እየሰራችሁ የእጆቻችሁን ስራና ዋጋ የማይከፍሉ ሰዎች፣ በሰው ዘንድ የተረሳችሁ፣ በመናፍስት አሰራር እየተጠቃችሁ ያላችሁ፣ ዛሬ እግዚአብሔር ከሰማይ ይነሳላችሁ። ዛሬ እግዚአብሔር ከሰማይ ይነሳላችሁ። አትፍሩ፣ ኃያሉ እግዚአብሔር ከእናንተ ጋር አለ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው እንዳለ ዳዊት። በሕይወታችሁ ላይ እግዚአብሔርን ብቻ ፍሩ። እግዚአብሔር የእናንተን ነገር ይሰራል። በሕይወታችሁ ላይ እግዚአብሔርን ብቻ አምልኩ። እግዚአብሔር የእናንተን ነገር ይሰራል። አላበቃም የእናንተ ነገር፣ አላለቀም የእናንተ ነገር። አለህ እግዚአብሔር የሚፈርደው አለ። በጠላቶቻችሁ ዛቻ አትፍሩ። በጠላቶቻችሁ የኃይለ ቃል አትፍሩ። እግዚአብሔር አምላክ ከእናንተ ጋር አለ። አጠፋሻለሁ የሚሉትን፣ ትሞታለህ የሚሉትን ሟርተኞች፣ አይሳካልህም የሚሉ ሟርተኞች እያዩ እግዚአብሔር አምላክ አንተንና አንቺን በእነሱ ፊት ያከብራል። እግዚአብሔር ጉልበት ይሆናል ወንድሜ። እግዚአብሔር ጉልበት ይሆንሻል። እግዚአብሔር ረዳትሽ ይሆናል። ሰው አትሆኝም ብሎ የተናገሩ፣
ሰው አይሆንም ብለው የተናገሩ እያዩ አምላኬ እግዚአብሔር በጠላቶቻችሁ ፊት ለፊት ያከብራቸዋል። አላበቃም የእናንተ ነገር። ተስፋ አትቁረጡ። ሰይጣን ተስፋ ያስቆረጣችሁ፣ ሁኔታ ተስፋ ያስቆረጣችሁ፣ የሰው ቃል ተስፋ ያስቆረጣችሁ፣ ልባችሁ የተሰበረ እግዚአብሔር አለ። እግዚአብሔር አለ። ሁሉን የሚያይ፣ ሁሉን የሚመለከት፣ ሁሉን መልካም የሚያደርግ፣ ሁሉን እግዚአብሔር የሚያምላክ አለ። ይረዳችኋል፣ ያግዛችኋል። የእናንተ ቀን እየመጣ ነው። የእናንተ የመጎብኘት ቀን እየመጣ ነው። ሰዎች ምናልባት ሲያዩአችሁ ላትነሱ ይመስላችኋል የተናገሩት። ሰዎች ሲያዩአችሁ ባለጠጋ የምትሆኑ አይመስላቸውም። ሰዎች ሲያዩአችሁ የምትፈወሱ አይመስሏቸውም። ነገር ግን እግዚአብሔር አለ። የሚፈውስ አለ፣ የሚረዳ አለ፣ የሚባርክ አለ። በአንቺ ህይወት ላይ የተዘባበቱ፣ በአንተ ህይወት ላይ የተዘባበቱ አይሄድም፣ ባለጠጋ አይሆንም፣ አይሻለውም፣ ሰዎች አይሰሙትም፣ ሞገስ የለውም ብለው የተናገሩ እያዩ እግዚአብሔር አምላክ በእነሱ ፊት ያከብረሃል። እግዚአብሔር አምላክ በእነሱ ፊት ያከብረሃል። ሞገስን ያፈስብሃል። ላንቺ ላይ እግዚአብሔር አምላክ የገባውን ኪዳን ይፈጽማል። በአንቺ ላይ የገባውን ኪዳን እግዚአብሔር አምላክ ይፈጽማል። አለ የተሻለ ቀን፣ አለ የተባረከ ቀን፣ ብዙዎች ጋር እልል የምትይበት፣ ብዙዎች ጋር እግዚአብሔርን የምታመሰግኝበት አለ ያ ቀን። እግዚአብሔር ያንን ቀን ያመጣል ወደ ህይወትሽ። እግዚአብሔር ያንን ቃል ወደ ህይወትሽ ያመጣው፣ ያንን ቃል ወደ ህይወትሽ የላከው እንዲፈጸም ነው። ይፈጽመዋል፣ ያደርገዋል። የተስፋ ቃል የሰጠ የታመነ ነው ተብሎ እንደተጻፈ ይፈጽመዋል። እግዚአብሔር አለ። ሁሉን የሚያምላክ አለ። እንደገና ያንቺን ነገር ይሰራል። እንደገና ያንተን ነገር ይሰራል። እግዚአብሔር አምላክ ይረዳሃል። እግዚአብሔር አምላክ ጉልበት ይሆናል። ዳዊት እንደተናገረ ገበታን አዘጋጀህልኝ እንዳለ ከፊት ለፊታችሁ ገበታ አለ። ያዘጋጀላችሁ ገበታ አለ። በሰው ዘንድ ያልታሰበ፣ በሰው ዘንድ ያልተወራ ገበታ ከፊት ለፊታችሁ እግዚአብሔር አዘጋጅቷል። ባዶ እጃችሁን አትሆኑ። ዳዊት ገበታን አዘጋጀህልኝ እንዳለ በሰው ያልሆነ፣ በዘመድ ያልሆነ፣ በምታውቁት ሰው ያልሆነ ከሰማይ የሆነ ገበታ እግዚአብሔር ያዘጋጅላችኋል። የሥራ ዕድል ያዘጋጅላችኋል። ተስፋ የቆረጣችሁ ስራ የት ነው ማገኘው የምትሉ ልብ ስብራት ውስጥ ያላችሁ ወንድሞቼና እህቶቼ እግዚአብሔር ገበታን ያዘጋጃል። ይመጣል ወደ አንቺ ህይወት። መቼ ነው የምትሉ ብዙ ሰማው፣ ልቤ ተሰበረ፣ ተስፋ ብቻ ነው የሆነብኝ የምትሉ ሰዎች አለ እግዚአብሔር። አሁንም አለ። የእናንተ ነገር የዘገየው እየበሰለ ነው፣ እየተስተካከለ ነው፣ ነገር እያማረ ነው። እግዚአብሔር አምላክ ይክሳችኋል። እግዚአብሔር አምላክ ያስቃችኋል። እግዚአብሔር አምላክ የእናንተን ነገር ይሰራል። ሕያው አምላክ ከእናንተ ጋር አለ። በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንጸልያለን። ከፊት ለፊታችን ገበታ ይዘጋጅ። ከፊት ለፊታችን ደጆች ይከፈቱ። ጌታ ሆይ ያንተ ልጅ ሆነው ጌታ ሆይ እየተንከራተቱ ያሉ እግዚአብሔር ሆይ ስራ የሚፈልጉ የተሻለ ህይወት የሚፈልጉ ያላንተ ምንም አይደሉም። ጌታ ሆይ አሁን ያንተን አብሮነት እጠራለሁ። ያላንተ ደግሞ ሁላችንም ምንም አይደለንም። ጌታ ሆይ አሁን ያንተን አብሮነት እንጠራለን። ጌታ ሆይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን ያንተ መንፈስ ነው። በዚህ ዓለም ላይ ልዩነታችን ያንተ ሞገስ ነው። እግዚአብሔር ሆይ ሞገስህን እንድታፈስ፣ እግዚአብሔር ሆይ አብሮነትህን እንድታሳይ፣ እግዚአብሔር ሆይ በእርግጥ እግዚአብሔር ከነሱ ጋር አለ። በእርግጥ ጌታ ኢየሱስ ረዳቸው የሚያስብል አብሮነት ጌታ ሆይ በእኛ ላይ እንድታደርግ ጸልያለሁ። ያላንተ መስራት ጌታ ሆይ ድካም ነው። ያላንተ መውጣት ጌታ ሆይ መቅረት ነው። ከልባችን እንፈልግሃለን። ከልባችን በዚህ ቀን ጌታ ሆይ ከልባችን ጌታ ሆይ እንጋብዝሃለን። ሰዎችን የምታስገዛ አንተ ነህ። ሰዎችን ወደኛ የምታመጣ አንተ ነህ። ሰዎችን በእኛ ፊት እግዚአብሔር ሆይ ለእኛ ቃል እንዲታዘዙ የምታደርግ አንተ ነህ። በሰዎች ፊት ሞገስ የምትሰጥ አንተ ነህ። አሁንም አንተን እንጠይቃለን። እግዚአብሔር ሆይ መካሪያችን ነህ፣ ሞገሳችን ነህ፣ አለኝታችን ነህ፣ እረኛችን ነህ፣ አባታችን ነህ። እግዚአብሔር ሆይ በለመለመ መስክ የምታሰማራን እግዚአብሔር ሆይ
የት መሄድ እንዳለብን፣ ምን ማድረግ እንዳለብን መንገድ እንድትጠቁመን እንድታሳየን ጌታ ሆይ የምንከስርበትን አንፈልግም፣ የምንሰበርበትን አንፈልግም። ጌታ ሆይ ባዶ እጃችንን የሚያደርገንን ነገር አንፈልግም። ጌታ ሆይ ደስተኞች የምንሆንበት፣ የምንባረክበት፣ ለብዙዎች የምንተርፍበት፣ ለቤተሰብ፣ ለሀገር፣ ለወንድም፣ ለአባት፣ ለእናት፣ ለጓደኛ የምንተርፍበትን በረከት ወደኛ እንድታፈስ ጌታ ሆይ እንጸልያለን። እግዚአብሔር ሆይ አብርሃምን ከሁር ከለዳውያን የጠራ፣ ከጨለማ ከጣዖት አምልኮ ከእሳት የጠራ እግዚአብሔር ሆይ አብርሃምን የጠራ አምላክ ዛሬ እኛን እንድትጠራን እንድትረዳን፣ አብርሃም እንዳልከው በስማችን እንድትጠራን፣ ወደ ፈለግከው ወደ ፈቃድ እንድትመራን ጌታ ሆይ ዛሬ እንጸልያለን። አብርሃምን የጠራህ እኛን እንድትጠራን፣ አብርሃምን የባረክ እኛን እንድትባርክ፣ አብርሃምን የጠበቅ እኛን እንድትጠብቅ፣ የአብርሃምን የሆነውን ነገር ሁሉ እንደጠበቅ እኛንም እንድትጠብቅ፣ የእኛንም ነገር እንድትጠብቅ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አንተ ጌታ ሆይ ከመጣ ነገሮች ይስተካከላሉ። መንፈስህ ላክ፣ ወደ ስራ ቦታችን ላክ፣ ወደ እንቅስቃሴያችን ላክ። ያንተ መንፈስ ከኛ ጋር አለ። አሁን ጌታ ሆይ እናምናለን። አሁን ግን አንድ ነገር እንጠይቃለን። ያ ፉሊ ፕሬዘንስ ጌታ ሆይ ያንን መንፈስ ላክ። ሐዋርያት ጳውሎስና ሲላስ በወህኒ ሆነው ሲያመልኩ፣ ሲዘምሩ፣ ሲጦሙ ጌታ ሆይ አንተ መገኘትህ በወህኒ ያሉ እስረኞችን ሰንሰለት እንደበጣጠስክ ጌታ ሆይ ፉሊ ያንተን መገኘት እንፈልጋለን። እስራት እንዲበጣጠስ ጌታ ሆይ የድህነት ሰንሰለት እንዲበጣጠስ፣ የበሽታ ሰንሰለት እንዲበጣጠስ እግዚአብሔር ሆይ አላራመድ ያለ አላስኬድ ያለ ተግዳሮት የሆነ ሰንሰለት እንዲበጣጠስ በጌታ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም እንጸልያለን። ተግዳሮት እንዲነሳ፣ አለመከናወን እንዲነሳ ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። አሁን ያንተን መገኘት እንፈልጋለን። ገበታን አዘጋጅልን። ከፊት ለፊታችን ገበታን አዘጋጅልን። ከፊት ለፊታችን ደጆቻችንን ክፈት። ከፊት ለፊታችን እግዚአብሔር ሆይ ለብዙዎች የሚሆን በርን በእኛ ላይ ክፈት። ጌታ ሆይ እርዳን። ጌታ ሆይ አግዘን። ጌታ ሆይ ለብዙዎች አትርፈን። ጌታ ሆይ ደግሞ አበርታን፣ እንድንሰራ እንድንባረክ ብዙዎች በእኛ የእጅ ሥራ እግዚአብሔር ሆይ እስኪገረሙ ድረስ በእኛ የእጅ ሥራ ላይ ሞገስ እንድትልክ በጌታ በኢየሱስ ስም ጸልያለሁ። ያንተ ዘሮች እንደሆነን እንታወቅ ዘንድ እንድትረዳን እንጸልያለን። በመንፈስ ጌታ ሆይ ልዩነት እንድናመጣ እርዳን። በአንተ መንፈስ ታሪክ የምንቀይር እንድንሆን እርዳን። በአንተ መንፈስ የምንገባ፣ በአንተ መንፈስ የምንወጣ፣ በአንተ መንፈስ የምንመራ፣ ያንተን መንፈስ የምንሰማ፣ ሁኔታን የምንሰማ ሳይሆን ያንተን መንፈስ የምንሰማ እንድንሆን የልቦና ጆሮቻችንን እንድትከፍት አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። በዚህ ሰዓት ጌታ ሆይ ጸልያለሁ፣ ደጆቻቸው እንዲከፈት፣ በሮቻቸው እንዲከፈት እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ለዘመናት ያስቆጠረ ሸክም፣ ለዘመናት ያስቆጠረ ህመም፣ ለዘመናት ያስቆጠረ የፍርድ ቤት ጉዳይ፣ ለዘመናት ያስቆጠረ የተወሰደባቸው ገንዘብ ከዚህ ሰዓት ጀምሮ ፍርድ ካንተ እንዲለቀቅ ጸልያለሁ። መልስን እንዲያገኙ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። ያንተን አብሮነት እንዲያጣጥሙ ጌታ ሆይ መንፈስህን እንዲያጣጥሙ ስኬታማ እንዲሆኑ በአንተ መንፈስ የተመራ ጌታ ሆይ የተባረከ ነው። ያንተን መንፈስ የሚሰማ ጌታ ሆይ የተባረከ ነው። ጌታ ሆይ በምሽትም ይሁን በማለዳ በቀንም ይህንን የጸሎት መልእክት የሚሰሙ ሁሉ ያንተ መንፈስ እንዲቆጣጠራቸው፣ አንተ እንድትረዳቸው ጌታ ሆይ አለው እንድትል በደከሙበት ጉዳይ ላይ በዛሉበት ጉዳይ ላይ አለው እንድትል ጸልያለሁ። ደግሞም ጌታ ሆይ አብርሃምን እየባረኩ እባርክሃለሁ እንዳልከው ጌታ ሆይ እየባረካቸው እንድትባርክ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ።
የነሱ በረከት እንዳይቆም፣ የጀመሩት ቢዝነስ እንዳይቆም፣ የጀመሩት ፕሮሰስ እንዳይቆም ጌታ ሆይ ወደፊት እንድታስኬዳቸው እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ አንድ ነገር እናምናለን፣ አንተ ከኛ ጋር አለ። አንተ ከኛ ጋር አለ። አንተ ከኛ ጋር ባትሆን ክፉን አንሻገርም። አንተ ከኛ ጋር ባትሆን ሞትን አንሻገርም። አንተ ከኛ ጋር ባትሆን ያንን ጨለማ አንሻገርም። አንተ ግን አሻገርከን። አንተ ግን ረዳህን። ስለዚህ እናመሰግንሃለን። በምስጋና ውስጥ የናንተ ትዳር፣ በምስጋና ውስጥ የናንተ ስራ፣ በምስጋና ውስጥ የናንተ ሰላም ይሰራል። እግዚአብሔርን ስታመሰግኑ እግዚአብሔር መገኘቱን ወደ ቤታችሁ፣ መገኘቱን ወደ ስራችሁ፣ መገኘቱን ወደ ልጆቻችሁ፣ መገኘቱን ወደ ጀመራችሁት ፕሮሰስ ያደርገዋል። በምስጋና ውስጥ የእግዚአብሔር መገኘት ይገለጣል። እግዚአብሔር ተገለጠ ማለት ደግሞ ጥያቄዎቻችሁ ይመለሳሉ። ጳውሎስና ሲላስ በወንጌል ምክንያት ተደብድበው ወህኒ ተጥለው እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ይሰሟቸው ነበር ይላል። ድንገት ግን በወህኒው አንድ ነገር ተከሰተ። የወህኒው መሰረት ተናወጠ። የሁሉም እስረኞች ሰንሰለት ተበጠሰ። በሮች ሁሉ ተከፈቱ ይላል። ምንድነው የሆነው ካላችሁ ጳውሎስና ሲላስ በመንፈቀ ሌሊት ጌታን ሲያመሰግኑ፣ ጌታን በመንፈስ ሲባርኩ፣ ሲጸልዩ የእግዚአብሔር ፉሊ መገኘት ተገለጠ። እነሱ ለመፈታት አልጸለዩም። እነሱ ነፃ ለመውጣት አልጸለዩም። ነገር ግን ማመስገን ብቻ ነበር ያደረጉት። ምስጋና ብቻ ነበር ያከናወኑት። ነገር ግን ሲያመሰግኑ፣ እግዚአብሔርን ሲባርኩ የእስረኞች ሰንሰለት ተበጠሰ። ወዳጆቼ ስታመሰግኑ ሰንሰለት ይበጠሳል። መንፈሳዊ ዓለም ላይ የያዛችሁ ሰንሰለት ይበጠሳል። በምስጋና ጌታ ሆይ ተባረክ ስትሉ የማታዩት የሚቃወማችሁ መንፈስ ይበሳጫል። ደግሞ አመሰገነች ማለት ይጀምራል። ደግሞ አመሰገነ ማለት ይጀምራል። እግዚአብሔርን አመስግኑ። ማለዳችሁን በምስጋና ጀምሩ። ቀናችሁን በምስጋና ጀምሩ። እግዚአብሔርን ስትባርኩት፣ እግዚአብሔርን ከፍ ስታደርጉት፣ ስለ መልካምነቱ ስትባርኩት፣ ስለ ምሕረቱ ስትባርኩት፣ ስለ ቸርነቱ ስትባርኩት የእግዚአብሔር መገኘት ይቆጣጠራችኋል። እግዚአብሔር ተገኘ ማለት ደግሞ ስራ ይሰራል። እግዚአብሔር ተገኘ ማለት ለቅሶ ይቆማል። እግዚአብሔር ተገኘ ማለት ሰንሰለት ይበጠሳል። እግዚአብሔርን ባርኩ። ጌታ ሆይ አመሰግንሃለሁ፣ ስለ ረዳህን እናመሰግንሃለን። እንዳንተ ያለ ማንም የለም። በስራችን ላይ ሞገስን የሰጠህ አንተን እናመሰግንሃለን። ጌታ ሆይ በሞትና በእኛ አንድ እርምጃ ሲቀር ጣልቃ ገብተህ የታደግከን አንተ ነህና እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። አንድ እርምጃ ሲቀር ጣልቃ የገባ አንተ ነህ ጌታ ሆይ የታደግከን። እጃችንን ይዘህ ከጨለማ ያወጣህን፣ እጃችንን ይዘህ ከሞት ያስመለጥከን አንተ ነህና እናመሰግንሃለን። እንዳንተ ያለ ማንም የለም። ጌታ ሆይ እንባርክሃለን። ጌታ ሆይ ከፍ ከፍ እናደርግሃለን። ስምህ እንባርካለን። ስምህን እናደናንቃለን። አንተ የተወደድክ ነህ። እግዚአብሔር አምላካችን ሆይ በእኛ ላይ ስላለ ዓላማ እናመሰግንሃለን። በእኛ ላይ ስላለ ፕሮግራም እናመሰግንሃለን። ጌታ ሆይ መዝሙረኛው ዳዊት ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ ብሎ እንደተናገረ ጌታ ሆይ እናመሰግንሃለን። ለኛ አንተ መልካም ነህ። እግዚአብሔር ሆይ ባትረዳን፣ ባታግዘን፣ ምሕረት ባታበዛልን፣ ጸጋ ባታበዛልን ይህንን ቀን ማየት አንችልም። ወደቁ ደከሙ ሲሉን ጌታ ሆይ ብርታት እየሆንከን እየረዳህን አዲስን ቀን እያሳየህን ጌታ ሆይ በትላንትናው ላይ ሌላ ክብር እየጨመርክ፣ በትላንትናው ላይ ሌላ በረከት እየጨመርክ፣ በትላንትናው ላይ ሌላ ሰላም እየጨመርክልን ይህንን ቀን ስላሳየህን እናመሰግንሃለን። ይገባሃል። ሰው በገዛ ኃይሉ ችሎታ አይበረታም። ወጥተን የገባነው ከኛ ችሎታ፣ ከኛ አቅም፣ ከኛ ጸሎት አይደለም። ጌታ ሆይ ካንተ ጸጋ፣ ጌታ ሆይ ካንተ ምሕረት፣ ጌታ ሆይ ካንተ ፍቅር የተነሳ ነው። ጌታ ሆይ ፍቅር ለኛ ልዩ ነው። እናመሰግንሃለን። እግዚአብሔር ሆይ በልጁ
በኢየሱስ ክርስቶስ የወደደን እግዚአብሔር፣ ያፈቀረን እግዚአብሔር፣ በልጁ በኢየሱስ ክርስቶስ የታረቀን እግዚአብሔር ምስጋና ይገባዋል። ምስጋና ይገባዋል። እግዚአብሔርን እንዲበሉት ስራህ ግሩም ነውና አመሰግንሃለሁ። ጌታ ሆይ ከዘላለም ሞት ታድገኸኛልና አመሰግንሃለሁ። ማንም የለም ለኔ እንዳንተ። አንተ መልካም ነህ፣ አንተ ቸር ነህ፣ አንተ የተወደድክ ነህ። ጌታ ሆይ ስናመሰግንህ እጆቻችን ላይ ያሉ ነገሮች ሁሉ ይባረካሉ። ስናመሰግንህ የራቁ ሰላሞች ሁሉ ወደኛ ይቀርባሉ። በረከት በበረከት እንሆናለን። በአንተ ሰላም እንሞላለን። አንተን ማሰብ ስንጀምር፣ አንተን ማውራት ስንጀምር ጌታ ሆይ ያንተ መንፈስ ሲቆጣጠረን፣ ያንተ ሕልውና ሲቆጣጠረን እኛ ላይ የሚከናወን መለኮታዊ አጀንዳ አለ። የምትረዳን አንተ፣ የምታግዘን አንተ ነህ። እናመሰግንሃለን። ምስጋና ይገባሃል፣ እልልታ ይገባሃል፣ ውዳሴ ይገባሃል። ለኛ እንዳንተ ያለ ማንም የለም። አንተ ፍቅር ነህ፣ አንተ ኃያል ነህ፣ አንተ የተወደድክ ነህ። ጌታ ሆይ በቃልህ እንዲህ ተብሎ እንደተጻፈ መዝሙረ ዳዊት ምዕራፍ 98 ከቁጥር 1 ጀምሮ እንደዚህ ይላል። ለእግዚአብሔር አዲስ ምስጋናን አመስግኑ፣ እግዚአብሔር ተአምራትን አድርጓልና፣ ቀኙ የተቀደሰም ክንዱ ለእርሱ ማዳን አደረገ። እግዚአብሔር ማዳኑን አስታወቀ፣ በአሕዛብ ፊት ጽድቁን ገለጠ። ለያዕቆብ ምሕረትን፣ ለእስራኤል ቤት እውነትን አሰበ። በዚህ ውስጥ ስማችሁን አስገቡ። ለአሌክሳንደር በሉ ስማችሁን አስገቡና ምሕረቱን ለእስራኤል ቤት እውነቱን አሰበ ተብሎ እንደተጻፈ ምሕረቱን ለኔ አሰበ በሉ። ዳርቻዎች ሁሉ የአምላካችንን ማዳን አዩ። ምድር ሁሉ ሆይ ለእግዚአብሔር እልል በሉ፣ አመስግኑ፣ ደስ ይበላችሁ፣ ዘምሩ። ለእግዚአብሔር በመሰንቆና በዝማሬ ድምፅ ዘምሩ። በዋሽንትና በመለከት ድምፅ በንጉሥ በእግዚአብሔር ፊት እልል በሉ። ባህርና ሞላዋ ዓለምም በእርሷ የሚኖሩ ሁሉ ይናወጡ። ወንዞችም በአንድነት በእጅ ያጨብጭቡ። ተራሮች ደስ ይበላቸው። በምድር ሊፈርድ ይመጣልና ለዓለምም በጽድቅ ለአሕዛብም በቅንነት ይፈርዳል። እግዚአብሔር ነገሠ፣ አሕዛብ ደነገጡ። በኪሩቤል ላይ ተቀመጠ፣ ምድር ተናወጠ። እግዚአብሔር በጽዮን ታላቅ ነው፣ እርሱ በአሕዛብ ሁሉ ላይ ከፍ ከፍ አለ። ግሩምና ቅዱስ ነውና ሁሉ ታላቅ ስሙን ያመስግኑ። የንጉሥ ክብር ፍርድን ይወዳል። አንተ ቅንነት አጸና፣ ለያዕቆብ ፍርድን ጽድቅን አንተ አደረግ። አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ ቅዱስ ነውና ወደ እግሩ መርገጫ ስገዱ ይላል። ጌታ ሆይ እንባርክሃለን። ስግደት ይገባሃል፣ ምስጋና ይገባሃል፣ አምልኮ ይገባሃል፣ መገዛት ይገባሃል። እንዳንተ ያለ ማንም የለም፣ እንዳንተ ያለ ማንም የለም። ጌታ ሆይ አሁን እግዚአብሔር ሆይ እያመሰገንን የኛ ነገር ይቀየራል። አንተን እየባረክን የኛ ነገር ይቀየራል። ሞት ወደ ሕይወት፣ ኪሳራ ወደ በረከት፣ እንባ ወደ ደስታና ወደ እልልታ ይቀየራል። ጌታ ሆይ ሁሉ ነገር እንዳለ ሆኖ እናመሰግንሃለን። ስለሚገባ እንባርክሃለን። ስለሚገባ ከፍ ከፍ እናደርግሃለን። ስለሚገባ እናድናንቅሃለን። ለኛ እንዳንተ ያለ የለም፣ ለኛ እንዳንተ ያለ የለም። አንተ ፍቅር ነህ፣ አንተ የተወደድክ ነህ፣ አንተ ቸር ነህ፣ አንተ ሩህሩህ ነህ። ጌታ ሆይ ሞታችንን ወደ ሕይወት የቀየርክ በኢየሱስ ክርስቶስ የመስቀል ላይ ሥራ የታደገን በልጅ በኢየሱስ ክርስቶስ ጌታ ሆይ ምሕረትን ያበዛህልን በልጅ በኢየሱስ ክርስቶስ ፍቅርህን የገለጥክ እናመሰግንሃለን። ስለኛ ሕይወትህን የሰጠህ፣ ስለኛ የተላለፍክልን፣ ስለኛ መስቀል ተሸክመ በጎልጎታ ራስ የተጓዝክ፣ የተሰቀልክ፣ የታደግከን፣ ከአብ ጋር ያስታረቀን ጌታ ሆይ እናመሰግንሃለን። ማንም ለኛ ይህንን ፍቅር ያሳየ የለም። ማንም ለዚህ ፍቅር ዋጋ የከፈለ የለም። አንተ ፍቅር ነህ ጌታ ሆይ።
ዘላለማችንን ያሳመርክ ወደ አብ ያቀረብከን እናመሰግንሃለን። አብ አባት ሆይ ፍቅርህን ስላሳየህ በልጅ በኢየሱስ ክርስቶስ ሞት ስለታደግከን ጌታ ሆይ እናመሰግንሃለን። ዘላለማችንን አሳመርከው፣ ሞታችንን ወደ ሕይወት ቀየርከው። አንተ ፍቅር ነህ፣ አንተ ኃያል ነህ፣ አንተ የተወደድክ ነህ። ጌታ ሆይ አልፈረድክብንም፣ ታደግከን። ጌታ ሆይ በምህረት አቀረብከን፣ የእንደገና እድል ሰጠህን፣ እንደገና አነሳህን፣ እንደገና ታረከን፣ እንደገና ፊትህን ለኛ አበራ፣ እንደገና ቀረብከን፣ እንደገና ጨበጥከን፣ እንደገና ጌታ ሆይ ለኛ ያለህን ምህረት ገለጥክልን። በልጅ በኢየሱስ ክርስቶስ ሞትና ትንሣኤ አስታረከን። ጌታ ሆይ እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ማንም ሊከፍል የማይችለውን ዕዳ ከፈልክልን። ማንም ሊሆን የማይችለውን ሆንክልን። ስለኛ መተላለፍ በመስቀል ላይ ተሰቀልክ፣ ርግማን ተባልክ፣ ተተፋብህ። ጌታ ሆይ ይህ ሁሉ ለኛ ያለን ፍቅር ያስረዳል። እናመሰግንሃለን፣ እናመሰግንሃለን። አናግሮመርምም፣ እንዳልተደረገለት ሰው አናግሮመርምም። ምህረት እንዳላየ ሰው አናግሮመርምም። ጌታ ሆይ ፍቅር እንዳልተገለጠለት ሰው አናግሮመርምም። እናመሰግንሃለን። የወደድከን እናመሰግንሃለን። ያዳንከን እናመሰግንሃለን። ፍቅርህን የገለጥክልን እናመሰግንሃለን። ጌታ ሆይ ቸር ስለሆንክ፣ ርኅሩህ ስለሆንክ፣ ፍቅር ስለሆንክ እናመሰግንሃለን። በሕይወታችን ላይ ስላሉ ነገሮች ሁሉ እንባርክሃለን። አልሆነም ብለን አናጉረመርምም። ሄደ ብለን አናጉረመርምም። ጠፋ ብለን አናጉረመርምም። አለ ሌላ ቀን፣ አለ ሌላ እድል፣ አለ ሌላ በረከት። መንገዳችንን ታቀናለህ፣ ሕይወታችንን ትሰራለህ፣ ከፊት ለፊታችን ትወጣለህ። ጌታ ሆይ በምንሰራው ስራ ላይ አንተ ከፊታችን ትቀድማለህ። አንተ ከቀደምክ ሁሉ ይስተካከላል። እናመሰግንሃለን። ጌታ ሆይ ይኸው እናስቀድምሃለን፣ በምስጋና እናስቀድምሃለን። ማለዳችንን በምስጋና እንጀምራለን፣ ስራችንን በምስጋና እንጀምራለን። መልካምነትህን የገለጥክ፣ አብሮነትህን የገለጥክ፣ ፍቅርህን ያሳየህን ጌታ ሆይ እናመሰግንሃለን። ጌታ ሆይ እናደናንቅሃለን። ጌታ ሆይ ከፍ ከፍ እናደርግሃለን። ለኛ አንተ መልካም ነህ፣ ለኛ አንተ ቸር ነህ፣ ለኛ አንተ ርኅሩህ ነህ። ለኛ ያለ ሐሳብ፣ ለኛ ያለ እቅድ፣ ለኛ ያለ ፕሮግራም መልካም ስለሆነ እናመሰግንሃለን። ጌታ ሆይ ስለማይቋረጠው ፍቅር እናመሰግንሃለን። ስለማይቋረጠው ምህረት እናመሰግንሃለን። ስለማይቋረጠው ቸርነትህ እናመሰግንሃለን። ስለማይቋረጠው ባርኮት እናመሰግንሃለን። አንተ እየረዳህን፣ አንተ እያገዝከን፣ አንተ ጉልበት እየሆንከን ይህንን ቀን አይተናል። ይህንን ቀን አይተናል። ስምህ ይባረክ። አሁንም ጌታ ሆይ ካለንበት መከራ እያመሰገንን እንወጣለን፣ አናጉረመርምም። ካለንበት ችግር እያመሰገንን እንወጣለን። ትመጣለህ፣ አንተ ልትጎበኘን ትመጣለህ፣ ልትፈውሰን ትመጣለህ፣ ልትባርከን ትመጣለህ። በልጅ ልትባርከን፣ በሰላም ልትባርከን፣ በአገልግሎት ልትባርከን፣ በጤና ልትባርከን፣ እግዚአብሔር በሰላም ልትባርከን። ዓለም ሰላም ልትሰጥ አትችልም። ዓለም ጫጫታ፣ ዓለም ሁካታ፣ ዓለም ሞት፣ ዓለም ጭንገፋ ነው ያላት። ጌታ ሆይ ወደ አንተ መቅረብ ይሻላል። አንተ ጋር ሰላም አለ፣ አንተ ጋር በረከት አለ፣ አንተ ጋር ደስታ አለ፣ አንተ ጋር ፍቅር አለ፣ አንተ ጋር መረጋጋት አለ። ጌታ ሆይ ስለዚህ ወደ አንተ መቅረብ ይሻላል፣ ወደ አንተ መጠጋት ይሻላል። ጌታ ሆይ ልባችን ዛሬ አንተን ይላል። ዛሬ በምስጋና አንተን ይላል። እልልታ አለን ላንተ፣ ምስጋና አለን ላንተ፣ ውዳሴ አለን ላንተ። በአንደበታችን እናመሰግንሃለን። እንዳልተደረገለት ሰው አናጉረመርምም፣ እንዳልሆነለት ሰው አናጉረመርምም። አንተ ቸር ነህ፣ አንተ ፍቅር ነህ፣ አንተ የተወደድክ ነህ። እግዚአብሔር ሆይ ለኛ ስላለው ፍቅርህ፣ ለኛ ስላለው ቸርነትህ፣ ለኛ ስላለህ በጎነትህ እናመሰግንሃለን። ስምህን ከፍ ከፍ እናደርጋለን። ጌታ ሆይ ጸሎታችንን ደግሞ ስለሰማህ፣ ስለረዳህን፣
ስላገዝከን እናመሰግንሃለን። በሕይወታችን ላይ አልከናወን ያሉ ነገሮች ሁሉ ስለምታከናወን እንባርክሃለን። በእኛ ሕይወት ላይ ጌታ ሆይ አንተ ብቻ ነህ የበላይ። በእኛ ሕይወት ላይ አንተ ብቻ ነህ ጌታ። በእኛ ሕይወት ላይ አንተ ብቻ ነህ እግዚአብሔር ሆይ ፈቃድህን የምትፈጽም አንተ ብቻ ነህ ኃያል። ስለዚህ ጌታ ሆይ እናመሰግንሃለን፣ እንባርክሃለን። እግዚአብሔር ሆይ ሌላ የተሻለ ቀን ደግሞ ስለምትሰጠን ከፍ ከፍ እናደርግሃለን። የተሻለ ቀን፣ የተሻለ የበረከት ቀን፣ የተሻለ የደስታ ቀን፣ የተሻለ የባርኮት ቀን፣ የተሻለ የታምራት ቀን ወደ ሕይወታችን ስለምታመጣ እናመሰግንሃለን። ስለ ነገውም እናምናሃለን። ነጋችንን ሁሉ ባርክ። መለኮታዊ ጥበቃ በእኛ ላይ፣ በስራችን ላይ፣ በልጆቻችን ላይ፣ በመግባት በመውጣታችን ላይ ይሁን። ጌታ ሆይ ጸሎታችንን ስለሰማ ስላደመጥከን እናመሰግንሃለን። በነገር ሁሉ ከፍ ከፍ እናደርግሃለን። ድካምን በቃ ይላችኋል። በጌታ በኢየሱስ ክርስቶስ የሚያሳርፍ ጌታ ነው። የሚያሳርፍ ጌታ ነው። እኛ ጌታ የምናመልከው የሚያሳርፍ ጉልበት የሚሆን ታምራት የሚያደርግ ደስታን የሚሰጥ አምላክ ነው። በጌታ በኢየሱስ ስም ረፍትን አውጃለሁ። በእናንተ ላይ ረፍትን አውጃለሁ። ረፍት የሌላችሁ ድካም ብቻ የሆነባችሁ በጌታ በኢየሱስ ስም እግዚአብሔር የእረፍትን መንፈስ ለቀቀላችሁ። ከምትሰሩት ስራ ጋር በምትሰሩት ስራ እግዚአብሔር ልዩነትን እንዲያደርግ ጸልያለሁ። ከሀገር ውጭ ያላችሁ፣ ሀገር ውስጥ ያላችሁ፣ ከኢትዮጵያም ውጭ የምትኖሩ በተለያየ ስራ ላይ የተሰማራችሁ አሁን አምላኬ ከሰማይ የሚረዳችሁ መልአክ ይላክላችሁ። በጌታ በኢየሱስ ስም በጓዳ የጸለያችሁትን ያነባችሁትን በአደባባይ በእልልታና በምስጋና በጌታ በኢየሱስ ስም እንዲሾማችሁና እንዲያከብራችሁ ጸልያለሁ። አሁን እንጸልያለን። እግዚአብሔር አምላክ ደጆችን በእናንተ ላይ ይከፍታል። አሁን እንጸልያለን። እግዚአብሔር አምላክ ከእናንተ ላይ ቀንበርን ይሰብራል። በጌታ በኢየሱስ ስም እንዳትከናወኑ ያሰራችሁ እንዳትከናወኑ በጌታ በኢየሱስ ስም መንገዳችሁን እየዘጋ የማይታዩ ስውር መናፍስቶች ከዚህ ሰዓት ጀምሮ ከእናንተ ላይ ይሰብራሉ። ሐዘን ውስጥ እንድትገቡ ያደረጉ እንድትጨነቁ ያደረጉ መናፍስቶች ከእናንተ ላይ ይሰበራሉ። እግዚአብሔር አምላክ ደጆቻችሁን ከፍቶ ያስደንቃቸዋል። እልልታና ምስጋናን በእናንተ ላይ ያደርጋል። አላለቀም። እግዚአብሔር በእናንተ ጀምረውን ይጨርሳል። አላለቀም። የተስፋ ቃላችሁን ይፈጽማል። የተናገራችሁን ትንቢት ይፈጽማል። አላለቀም። ያንን ይፈጽመዋል። አላለቀም። ያንን ያደርገዋል። አላለቀም። በጌታ በኢየሱስ ክርስቶስ ስም ወደ ላሰባችሁት ወደ ላያችሁት ደጆች ያስገባችኋል። እግዚአብሔር ረስቶኛል፣ ትቶኛል የምትሉ እግዚአብሔር በፍጹም አልተዋችሁ። እግዚአብሔር በፍጹም አልረሳችሁ። የተናገረውን ይፈጽማል። ያወራውን ያደርጋል። በልጅነታችሁ የተናገረውን በልጅነታችሁ ያወራውን ያንን የተስፋ ቃል ይፈጽማል። በሕይወታችሁ ላይ አይታችሁ ወደማታውቁት በረከት ያስገባችኋል። እናንተ ልትረሱ ትችላላችሁ። የሰማይ አምላክ አይረሳም። አባታችሁ አይረሳም። ስለዚህ አንድ ነገር አስቡ። የተስፋ ቃል የሰጠኝ የታመነ ነው በሉ። ሊያስለቅሳችሁ የወጣ ጠላት አያስለቅሳችሁ። አንገት ሊያስደፋችሁ የወጣው ጠላት አንገት አያስደፋችሁ። እግዚአብሔር የታመነ ነው። የተስፋ ቃል የሰጠ የታመነ ነው። ታሪካችንን ሊቀየር የታመነ ነው። የኛን ጉዳይ ሊያስተካክል የታመነ ነው። ጉዳዮቻችንን ሁሉ ውብ ሊያደርግ የታመነ ነው። አለ ሊሰራ አለ። እግዚአብሔር ታምራት ሊያደርግ አለ። እግዚአብሔር ወደ በረከት ማማ ላይ ሊያስቀምጥ አለ። በትዳራችን በስራችን በምንንቀሳቀስበት ስፍራ ላይ ነገር ሊቀየር አለ። የለም የሚላችሁ ጠላት ውሸቱን የለም የሚል ጠላታችሁ ውሸቱን የታለ አልተመለከታችሁም፣ ይህን ነገር አላደረገላችሁም ብሎ የሚከሳችሁ ጠላት ውሸቱን ነው። እግዚአብሔር የተስፋ ቃል የሰጠ እርሱ የታመነ ነው። ሊሰራ አለ። ነገርን በጊዜው ውብ ያደርጋል። ወደ ጉዳያችሁ ይመጣል። ወደ አነባችሁት ጉዳይ ይመጣል። ወደዛኛው ለብቻችሁ ወደ ጸለያችሁት ጉዳይ ይመጣል። ጌታ ሆይ አታይም እንዴ ወዳላችሁት ጉዳይ ይመጣል። እናንተ ጠብቁ። በመጠበቂያችሁ ሆናችሁ ጠብቁ። ታሪክ የሚቀይር አምላክ ነው። ባለቀ ሰዓት ታሪክ የሚቀይር አምላክ ነው። እኛ ስንጨርስ
እሱ መጥቶ ታሪክ የሚጀምር አምላክ ነው። እኛ በቃ አለቀ ስንል ትንሣኤን የሚያደርግ አምላክ ነው። ማርያምና ማርታ ወንድማቸው ታሞ ኢየሱስን ሲያስጠሩት እስኪመጣ ሞቶ 4 ቀን ነበር። ጌታ ሆይ አንተ ብትኖር እኮ ወንድማችን ባልሞተ ብለው ሲናገሩ እመኑ የእግዚአብሔር ክብር ይገለጥ ዘንድ ነው አለ። ከዛም አልዓዛርን አስነሳው። ዛሬ እናንተ በጨረሳችሁት አልቅሳችሁ በቀበራችሁት አይሆንም ብላችሁ ተስፋ በቆረጣችሁት ጉዳይ ላይ እግዚአብሔር ትንሣኤን ሊያደርግ ይመጣል። ትንሣኤን ሊያደርግ ይመጣል። ጌታ ኢየሱስ ትንሣኤን ሊያደርግ ይመጣል። አንድ ነገር እንድታውጁ እፈልጋለሁ። በእኔ ላይ ኢየሱስ ነው የበላይ በሉ። ኢየሱስ የኔን ጉዳይ ትንሣኤን ያደርጋል። በእኔ ጉዳይ ላይ ትንሣኤን ያደርጋል በሉ። በትዳሬ ላይ ትንሣኤን ያደርጋል። በስራዬ ላይ ትንሣኤን ያደርጋል። ሞቷል ብዬ ባለቀስኩት ላይ ትንሣኤን ያደርጋል። ባነባሁት ጉዳይ ላይ ትንሣኤን ያደርጋል። በቃ ብዬ በጨረስኩት ጉዳይ ላይ ትንሣኤን ያደርጋል። ትንሣኤን ያደርጋል። የእንደገና አምላክ ነው። እንደገና ነገሮችን ውብ አድርጎ ይሰራል። የእናንተ ነገር አላበቃም። የእናንተ ነገር አላበቃም። የእናንተ ነገር በፍጹም አላበቃም። የኔ ነገር አላበቃም በሉ። ኮመንት ላይ ሁላችሁ የኔ ነገር አላበቃም በሉ። አላበቃም። የእናንተ ነገር አለ እንደገና ሊሰራ፣ ትዳራችሁን ሊያሳምር፣ ትምህርታችሁን ውብ ሊያደርግ፣ የሥራ በሮቻችሁን ሊከፍት፣ መንገዳችሁን ሊያቀና አለ ሊሰራ አለ። ይመጣል። 38 ዓመት ሙሉ የሚረዳኝ ሰው የለኝም ብሎ በፈውስ አጠገብ ተቀምጦ ነበር። ያ ሽባ፣ ያ ሰው የማይረዳው ሰው በፈውስ አጠገብ ተቀምጦ እሱ ያለ ሌሎች ይፈወሱ ነበር። መልአኩ ውሃውን ሲያናውጥ ማንኛውም ደዌና በሽታ ያለበት ሰው ሲገባ ነፃ ይወጣ ነበር። ነገር ግን ፈውስ አጠገብ 38 ዓመት ተቀመጠ። አንድ ነገር አስቡ። በህይወታችሁ ላይ በመንገዳችሁ ላይ የሚረዳችሁ ሰው የለም፣ ጌታ ግን አለ። የሚረዳችሁ ዘመድ የለም፣ ጌታ ግን አለ። የሚረዳችሁ ማንም የለም፣ ጌታ ግን አለ። ገንዘብ የማይሰጠውን ሰላም እሱ ይሰጣችኋል። ረፍትን ይሰጣችኋል። ደጆቻችሁን ይከፍታል። ጌታ አለ በሉ። በኔ ትዳር ላይ ጌታ አለ። በኔ ስራ ላይ ጌታ አለ። በኔ እንቅስቃሴ ላይ ጌታ አለ ብላችሁ ጻፉ። ጌታ አለ። መጥቶ ውብ ያደርጋል። ማንም የሚረዳኝ የለም ብላችሁ አለቀሳችሁበት ጊዜ ጌታ ይመጣል። ጌታ ታሪካችሁን ሊቀየር ይመጣል። ጌታ የእናንተን ጉዳይ ሊሰራ ይመጣል። አልጨረሰም። የእናንተን ጉዳይ አልጨረሰም። የእናንተን ስራ አልጨረሰም። የጀመራችሁትን እስከ መጨረሻ ውብ ሊያደርግ ጌታ ኢየሱስ ወደ ጉዳያችሁ ይመጣል። የምታልፉበትን መንገድ ሁሉ ወደ መልካም ይቀይረዋል። ጠላት ያመጣባችሁን የሞት ጎዳና ወደ ህይወት ይቀይረዋል። ጠላት ያመጣባችሁን ሁሉ ኪሳራ ወደ በረከት ይቀይረዋል። ጠላት ያመጣባችሁን ሁሉ የሞት ጉዞ ወደ ህይወት ይቀይረዋል። ጠላት ያመጣባችሁን አንገት መድፋት እግዚአብሔር ቀና ብላችሁ እንድትሄዱ ያደርጋችኋል። እግዚአብሔር እያንዳንዱን ጦርነቶችን ሁሉ እንዲዋጋላችሁ ጸልያለሁ። ማቃችሁን ቀዶ ደስታን ያስታጥቃችኋል። ሰላምን ያስታጥቃችኋል። ጠላት እንዳሰበው አይሆንም። እግዚአብሔር ብቻ እንዳወራው ይሆናል። ቃሉ በእናንተ ላይ ይፈጸማል። ቃሉ በእናንተ ላይ ሕያው ይሆናል። ቃሉ በእናንተ ላይ 100 ፍሬን ያፈራል። የእግዚአብሔር ቃል የሚሰራ ነው። የእግዚአብሔር ቃል ፍሬ የሚያፈራ ነው። የእግዚአብሔር መንፈስ በኃይል ይረዳችኋል። በተሰማራችሁበት ስፍራ በኃይል ይረዳችኋል። በምትገቡበት ስፍራ በኃይል ይረዳችኋል። መንፈሱን በኃይል በእናንተ ላይ ያፈሳል። መንፈሱን በእናንተ ላይ በኃይል ያፈሳል። አይታችሁ ወደማታውቁት በረከት ያስገባችኋል። ተመልክታችሁ ወደማታውቁት በረከት ያስገባችኋል። እግዚአብሔር እጃችሁን ይዞ ይመራል። እግዚአብሔር እጃችሁን ይዞ ይመራል። እንዴት እዚህ ልገባ ቻልኩ? እንዴት እዚህ ልደርስ ቻልኩ እስክትሉ ድረስ፣ በራሳችሁ እስክትደነቁ ድረስ እግዚአብሔር ወደፊት ይመራችኋል። የከበረ ስፍራ ላይ ያስቀምጣችኋል። እግዚአብሔር አምላክ የሚያስደንቁ መንገድ ጉዞዎችን ያስኬዳችኋል። እኔ ነኝ በዚህ መንገድ የሄድኩት፣ እኔ ነኝ እዚህ የደረስኩት እስክትሉ ድረስ እግዚአብሔር እጁን በእናንተ ላይ ይገልጣል። ጸጋው ነው፣ ኃይሉ ነው፣
እናንተ አይደላችሁ፣ እኛ አይደለንም። ጸጋው ሁሉን ያስችላል። በጌታ በኢየሱስ የእግዚአብሔር ጸጋ እንዲገለጥ ጸልያለሁ። በእናንተ ሕይወት ላይ፣ በእናንተ ስራ ላይ፣ በእናንተ ትዳር ላይ የእግዚአብሔር ጸጋ እንዲገለጥ ጸልያለሁ። የእግዚአብሔር አቅርቦት እንዲለቀቅላችሁ ጸልያለሁ። ጸጋው በኃይል ተለቀቀላችሁ። ጸጋው በኃይል ተለቀቀላችሁ። የማትቆሙ ሰዎች ትሆናላችሁ። ለምን? ሰማይ ከናንተ ጋር ይሰራል። ሰማይ ከናንተ ጋር ይንቀሳቀሳል።